Do you think Protestants go to heaven? ፕሮቴስታንቶች ወደ መንግስተ ሰማያት ይገባሉ ብለህ ታስባለህ? God definitely judges people on the knowledge. እግዚአብሔር በእርግጠኝነት በሰዎች ላይ የሚፈርደው በተሰጣቸው ዕውቀት ልክ ነው። አሁን ያለንበት ዘመን የኢንተርኔትና የመረጃ ዘመን እንደመሆኑ ሁሉም ሰው መመርመር አለበት። ምክንያቱም ሁሉም ቤተክርስቲያን ኢየሱስን እንወዳለን ይላሉ። ነገር ግን ኢየሱስን እንወዳለን የሚሉ ቤተክርስቲያናት ሁሉ በእውነት ኢየሱስን ይወዳሉ ማለት አይደለም። ኢየሱስ ያስተማረው እንደዚህ አይደለም። እንዲያውም ኢየሱስ በጣም በግልጽ እንዲህ አለ፣ ሀብታም ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል። ያኔ ደቀ መዛሙርቱ ተመሳሳይ ስሜት ነበራቸው። እሱም በሀብታቸው የሚታመኑና ገንዘብን የሚወዱ አለ። ለምን ይሁዳ እኮ ሙታንን ያስነሳ ነበር። ኢየሱስ ደቀ መዛሙርቱን ሲልካቸው ድውያንን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ ብሏቸው ነበር። ይሁዳ ሙታንን አስነስቷል፣ ሰዎችን ፈውሷል። ክርስቶስ ሕዝቡን ሲመግብ አይቷል፣ በባህል ላይ ሲራመድ አይቷል። ነገር ግን አሳልፎ ሰጠው በገንዘብ ፍቅር ምክንያት። የብልጽግና ወንጌልን የሚሰብኩ ሰዎች እውነተኛ ክርስቲያን ናቸው ለማለት ይከብደኛል። ያ ወንጌል አይደለም። ወደ ሀብት ጉዳይ ልመልስና ጥያቄውን እንደገና ልጠይቅ። ፕሮቴስታንቶች በሙሉ ወደ ገሃነም ይሄዳሉ ብለህ ታምናለህ? በሐዋርያ ሥራ ምዕራፍ 18 ላይ አጵሎስ የሚባል ሰው ነበር። አጵሎስ የተወሰነ ትምህርት ልክ ነበር፣ ነገር ግን የእምነት ሙላት አልነበረውም። ስለ ኢየሱስ ትምህርት ሙሉ በሙሉ አያውቅም ነበር። ስለ መጥምቁ ዮሐንስ ያውቅ ነበር። ዮሐንስ ለመሲሁ መንገድ ይጠርግ እንደነበር ያውቅ ነበር። ደቀ መዛሙርቱ መንገዱን በበለጠ ትክክለኛነት ሊሰብኩለት 2 ደቀ መዛሙርት ላኩበት። አሁን አጵሎስ ምርጫ አቀረበለት። መንገዱን በበለጠ ትክክለኛነት እየሰማ ነው። አሁን የተሻለውን ትክክለኛ መንገድ የመከተል ወይም ደግሞ ባደገበትና ለሱ የሚመቸውን እምነት የመቀጠል ምርጫ ነበረው። አጵሎስ ግን ተከተለ። ትክክለኛውን መንገድ መረጠ። መንገዱንም በበለጠ ትክክለኛነት ተከተለ። ሁሉ ክርስቲያንም ሆነ። አሁን አጵሎስ ወደ እምነት ሙላት ተቀላቅሏል። አጵሎስ የእውነት ሙላት ሳይገለጥለት በፊት ቢሞት ኖሮ በተሰጠው ዕውቀት ልክ ስለሚያውቅ ወደ መንግስተ ሰማያት ይገባ ነበር ብዬ አምናለሁ። ሙሉን እውነት አያውቅም ነበርና። ግልጽ ነው? አዎ። ነገር ግን እውነት ቀርቦልኝ እምቢ ካልኩ ያኔ ስሜቴን ደስ የሚያሰኘውን መርጫለሁ ማለት ነው። ይቅርታ አድርግልኝና አንዳንድ ጊዜ የራሳችንን አምላክ እንፈጥራለን። ለምንድን ነው አንዳንድ ቤተ ክርስቲያናት በብልጽግና ወንጌል ላይ ብቻ የሚያተኩሩ? ለምንድን ነው ሌሎች ደግሞ ስለ ፈውስ፣ ተአምራትና በልሳን መናገር ላይ ብቻ የሚያተኩሩት? አንድ ሰው የራሱን አምላክ ፈጥሯል ማለት ነው። የጥንት ቤተ ክርስቲያን ያሳየችው ይህንን አይደለም። እግዚአብሔር እነዚህ ምልክቶችና ተአምራት የሚገልጠው እኛ ስለሮጥንባቸው ሳይሆን በራሱ ጥበብ ሲፈቅድ ብቻ ነው። ነገር ግን እነዚህ ሁሉ አብያተ ቤተ ክርስቲያናት በተለያዩ ነገሮች ላይ እያተኮሩ ዋናውን ነገር ከሳቱ የኢየሱስን ሥጋ ካልበላህና ደሙን ካልጠጣ ወደ መንግሥተ ሰማያት አትገባም ብልህ ምን ትለኛለህ? ኢየሱስ የተናገረው ያንን ነው እላለሁ። በትክክል ኢየሱስ ያለው ያንን ነው። ነገር ግን ወደ ብዙ ክርስቲያን ቤተክርስቲያኖች ብትሄድ አረ ኢየሱስ ማለቱ እንደዚህ አይደለም ይላሉ። ኢየሱስ ግን ያለው በትክክል ያንን ነው። የሰውን ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ፣ ወደ መንግሥተ ሰማያት አትገቡ ያለው ያንን ነው። ስለዚህ እነዚህ ሁሉ ሰዎች ገነት ይገባሉ ወይም ሲኦል ይገባሉ ብዬ አጠቃላይ መልስ መስጠት አልችልም። ነገሩ እንደ እውነት ሙላት ይወሰናል። ነገር ግን አሁን ምክንያት የለንም። ሁሉም ሰው የእውነትን ሙላት ለማወቅ እድል አለው። ልክ አንተ አሁን እያደረክ እንዳለው ማለት ነው። እየመረመርክ ነው። ይሄ ነገር እያስፈራኝ ነው። እውነት ነው። ከቄስ ጋር በተቀመጥኩ ቁጥር እንዲህ አይነት ነገር ሲሉ እድሌን እያበላሸሁት ስለሆነ ማቆም አለብኝ እንዲህ እላለሁ። በፍጹም ደስ የሚለው ነገር ኢየሱስ ፈጽሞ አይተወም። ዛሬ ማለዳ ቅዳሴ ነበረንና እያሰላሰልኩ ነበር። በጸሎት ውስጥ
እግዚአብሔር ረዳታችን ነው ስንል ነበር። ይህ እንዴት ውብ ነው! ስለዚህ እሱ የአገልጋይነት ቦታ ይወስዳል። ነገሩ ከባድ እንደሆነ ያውቃል፣ እናም አይለቅህም። ከክርስቶስ ጋር መኖር ከምንም በላይ አስተማማኝ ቦታ ነው። ሌላ ታሪክ ልንገር። በቤተ ክርስቲያናችን ውስጥ የሚሰራ አንድ ጓደኛ አለን። ፕሮቴስታንት የነበረ ነው። የእሱ ቤተ ክርስቲያን አንዴ ከዳንክ ለዘላለም ድነሃል ብሎ ያስተምሩ ነበር። ግን በተመሳሳይ ደግሞ አንዳንዶች የዳኑ ይመስላቸዋል እንጂ አልዳኑም ብለው ያስተምራሉ። እሱም ሁል ጊዜ ጥርጣሬ ነበሩ። እኔ ከነዚያ እንዳልዳኑት ብሆንስ፣ ኢየሱስን በደንብ ባልጠይቀውስ እያለ ይጠረጥር ነበር። አሁን ግን ኦርቶዶክስ ቤተ ክርስቲያን አንዴ ከዳንክ ሁሌም ድነሃል ብላ ባታስተምርም እዚህ የበለጠ ዋስትና ይሰማኛል አለ። ለምን? ምክንያቱም እኛ እንደ ይሁዳ ድህነትን ልታጣ እንደምትችል እናስተምራለን። ጥዬ መሄድ ምርጫዬ ነው። ነገር ግን ራሴን ካዋረድኩና የነሳ ሕይወት ከኖርኩ እግዚአብሔር የጠየቀኝን ሁሉ ካደረግኩ ድነትን ስለምሠራው ሳይሆን በጸጋው ስለምድን ነው። እግዚአብሔርን ስለምወደውና ስለታዘዝኩት እንጂ ለመስራት አይደለም። ኢየሱስ ብትወዱኝ ትእዛዜን ጠብቁ ያለው ለዚህ ነው። ለዛ እኮ ነው ግራ የሚገባኝ። እኔ እግዚአብሔርን የምወደው ይመስለኛል። ኢየሱስን እወዳለሁ፣ በቅንነት እሱን እፈልጋለሁ። ግን ከካቶሊክ ቄስ ጋር ስቀመጥ አንድ ነገር ይላሉ፣ ኦርቶዶክስ ጋር ሲሄድ ሌላ። ካቶሊኮች ሁሉ ገነት ይገባሉ ብለህ ታምናለህ? ከምስራቅ ኦርቶዶክስ፣ ከሮም ካቶሊክና ከኦሪየንታል ኦርቶዶክስ ቄሶች ጋር ብትቀመጥ ለመወያየት ፍቃደኛ ከሆኑ ምናልባት 90% ወይም ከዚያ በላይ እንስማማለን። በሚስጥራት እንስማማለን። በጥምቀት ውስጥ የመዳን ኃይል እንዳለ እናምናለን። ኢየሱስ ያመነ የተጠመቀ ይድናል ብሏልና ጥምቀት ለመዳን አስፈላጊ ነው እንላለን። ቁርባን በእውነት የክርስቶስ ሥጋና ደም እንደሆነና ለመዳን እንደሚያስፈልገን እናምናለን። ንስሐ የእምነታችን ክፍል እንደሆነ እናምናለን። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ታማኝ ነው ይላልና። ከሐዋርያት ጀምሮ እስከ ጳጳሳትና ካህናት በሰንሰለት የወረደ ሥልጣን እናምናለን። ክርስቶስ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅርላቸዋል፣ የያዛችሁባቸው ይዞባቸዋል ብሏልና ኃጢአትን የማሰርና የመፍታት ሥልጣን አላቸው። ስለዚህ ስርየትን እናገኛለን። እነዚህ ነገሮች ለመዳን እንደሆኑ እናምናለን። ዋና ዋና ነገሮች ላይ እንስማማለን። እንደ ሮም ጳጳስ ሥልጣን ባሉ ግን አንስማማም። ለእናንተ ፖፕ የለም? እንዲያውም የመጀመሪያው ጳጳስ የነበረን እኛ ነን እና የካቶሊክ ቤተ ክርስቲያን ያንን ማዕረግ ከእነርሱ ወሰደችው። ካቶሊክ ቤተ ክርስቲያን እንወዳለን፣ እናከብራችኋለንም። ከኦርቶዶክስ ቤተ ክርስቲያን ውጭ ድነት የለም ብለው ኦርቶዶክሶች አያምኑ። እውነት አይደለም? ያንን የሚያምኑ አንዳንድ ሰዎች ታገኛለህ። የቤተ ክርስቲያኑ ይፋዊ አቋም የሚለው ድነት የት እንዳለ እናውቃለን፣ የእውነት ሙላት የት እንዳለ እናውቃለን፣ እግዚአብሔር እንደሚፈርድ የእግዚአብሔር ጉዳይ ነው የምንለው በትክክል ያንን ነው። ምክንያቱም ራሳችንን በፍርድ ወንበር ቦታ ላይ ማስቀመጥ በፍጹም አንችልም። ልክ ከዚህ በፊት እንዳካፈልኩ አንድ ሰው የእውነትን ሙላት ጨርሶ ካልተቀበለ፣ ነገር ግን በሆነ ቦታ እንደ ታማኝ ክርስቲያን ኖረ እና እኔ የማካፍልህ አይነት ትምህርቶች ለመስማት እድል ካላገኘ እግዚአብሔር በሚያውቀው ልክ ነው የሚፈርደው። ስለዚህ ይህንን ቪዲዮ የሚያዩ ሰዎች ሁሉ ጠፍቷል ማለት ነው። ምክንያቱም አሁን እውነቱን ነግረህናል። ከሌላ እይታ ማየት እፈልጋለሁ። አንድ ሰው የሚፈረድበት የምለውን ከሰማ በኋላ ሳይመረምር ወይም ቀጣዮቹን እርምጃዎች
ሳይወስድ ወይም ዝም ብሎ ችላ ብሎ ምናልባትም ሰዎች ከእምነት የሚርቁት በሕይወታቸው ውስጥ ማድረግ የሚፈልጉትን ነገር ማቆም ስለማይፈልጉ ነው። ልክ እንደ ባለጸጋው ወጣት ታሪክ ይህ ሰው አማኝ ነበር። ትእዛዛቱን ይጠብቅ ነበር። ወደ ክርስቶስም ቀርቦ መልካም መምህር፣ የዘላለም ሕይወትን ለመውረስ ምን ላድርግ አለው። ያ ማለት ከጥያቄህ ጋር ተመሳሳይ ነው። ወደ መንግሥተ ሰማያት ለመግባት ምን ማድረግ አለበት? ጌታችን ኢየሱስ ክርስቶስ ትእዛዛቱን እንዲጠብቅ ነገረው። እርሱም ይህንን ሁሉ ከልጅነቴ ጀምሮ አድርጌያለሁ አለው። ከዚያም ጌታ አንድ ነገር ግን ጎሎሃል አለው። ሂድና ያለን ሁሉ ሽጠ ለድሆች ስጥ፣ መተም ተከተለኝ፣ በሰማይም መዝገብ ታገኛለህ። ያ ሰው ግን ሀብቱን ስለወደደና ስለታመነበት እያዘነ ሄደ። If you're going to walk away because there's something you want to keep in your heart or you're comfortable where you are. ስለዚህ ይህን የሚሰማው ታዳሚ ልብ ውስጥ ማቆየት የምትፈልገው ነገር ካለህ ወይም ባለበት ተመችቶ ከሆነ እና የእምነት ሙላት ተሰጥቶ ለመሄድ ከወሰንክ ያ ባለጸጋ ወጣት ወደ መንግሥተ ሰማያት ገባ ወይ? እናውቅም፣ ግን ጥሩ ነገር አይመስልም አይደል? ክርስቶስ ወደ አንድ ነገር ሲጋብዝ ዞር ብሎ መሄድ ለእሱ የእምነትን ሙላት እየገለጸለት ነው እና አንድ ነገር ጎድሎሃል አለው። ስለዚህ የእውነት ሙላት ሲገለጥልን ቀጣዮቹን እርምጃዎች መውሰድ የእኛ ጉዳይ ነው የሚል መልስ እንደሚሰጥ ተስፋ አደርጋለሁ። በቁም ነገር መውሰድ አለብን።